ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ጥቁር በጥቁር ላይ ተነሳ ደቡብ አፍሪካ የሞት የሶቆቃ ምድር እየሆነች መታለች። ኔልሰን ማንዴላ እና ድፍን አፍሪካውያን ለነጻነት የታገሉበት ለዚህ ህልም አልነበረም። አህያውን ፈርቶ ዳውላውን አሁን በደቡብ አፍሪካ ተግባራዊ እየሆነ መጥቷል። በደቡብ አፍሪካ የኡቡንቱ እሳቤ ተጣሰ። አስገራሚ የመቻቻል እና የመከባበርን የሚሰብከው ፍልስፍና አሁን መግቢያ አጥቷል። I am because we are አበቃለት። ደቡብ አፍሪካ አፓርታይድ ስርዓትን በዋነኝነት መታገያ ሐሳብ ያደረገችው ይህንን ኡቡንቱ ነበር። ድፍን አፍሪካውያን የከፋውን አፓርታይድ ለመጣል አብረው ተባብረዋታል። ኢትዮጵያ የነጻነት መሪዎቹን እስከ ማሰልጠን ብዙ ውለታዎችን አድርጋለች። ኢትዮጵያ የፓን አፍሪካኒዝም እሳቤ በአፍሪካ ህብረት ጭምር እንዲሰርጽ ብዙ ሰርታለች። በተጨማሪም አዲስ አበባ ሁሌም አፍሪካውያን ዋና መዲናችሁ ነች እያለች ነው። ኑ እያለችም ትገኛለች። በተቃራኒው ደቡብ አፍሪካ አሁን መጤጠልነት እያቆጠቆጠ መጥቶባታል። ደቡብ አፍሪካ የኡቡንቱን እሴቶች አሁን ችላ ብላለች። አፍሪካውያን ወንድሞቻቸውን አንፈልግም እያሉም ይገኛሉ። አሁን ቀን ቆርጧል። ቀኑ ደግሞ አልቋል። እጅግ የከፋ ጭንቅ ላይ ትገኛለች ደቡብ አፍሪካ። We are saying this peacefully. Please go to your country. 30 June is the deadline, but it's not like you must leave on the 30th of June. Yes. Don't leave on the 30th of June. Leave now. Because the 30th of June, I can't control people of South Africa. የኡቡንቱ ፍልስፍና ፍቅር፣ አንድነት፣ መተሳሰብ፣ የሰው ልጅ ማክበር፣ ህይወትን እንደ መሰረታዊ እሴት አድርጎ የሚያቀርበው ኡቡንቱ አሁን ሙሉ በሙሉ ችላ ተብሏል። ኡቡንቱ የተቸገረን መርዳት፣ የሌሎችን ክብር ማክበር እንዲሁም የማህበረሰብን ጥቅም ከግል ጥቅም በላይ ማየት ነው። ግጭትን በውይይት በእርቅ መፍታት ዋነኛ ምህሮቹም እሴቶቹም ነው። እኔ የምሆነው እኛ ስላለን ነው። ይህ የኡቡንቱ እሳቤ ነው። ምስኪን አፍሪካውያን ባገኙት ቀዳዳ ሁሉ ከደቡብ አፍሪካ ለማምለጥ እየጣሩ ይገኛሉ። በደቡብ አፍሪካ እስር ቤቶች በስደተኞች እየተጨናነቁ ይገኛሉ። ስደተኞቹ ግን እንደሚሉት ከሆነ ይህ ቦታ የእረፍት ቦታችን ነው እያሉም ጭምር ነው። ጸረ ፍልሰተኛ አቋም ያላቸው ሰዎች እንዳይገሏቸው እንደ ብቸኛ መሸሸጊያም እያዩትም ጭምር ነው። South Africa don't like a foreigner, especially Nigeria. Actually, I live like a criminal in South Africa because everything I'm doing I'm hiding. ደቡብ አፍሪካ ከመጤጠል ቡድኖች ጋር አሁን ፍጥጫ ተጀምሯል። የደቡብ አፍሪካ መንግስት ቆፍጠን ቆረጥ ያለ ማስጠንቀቂያዎችን በተደጋጋሚ እየሰነዘረ ነው። South Africa's president Cyril Ramaphosa has acknowledged the anger at illegal immigration. He issued a statement saying that immigration concerns deserve to be heard. He said that there is a right to protest. However, he warned that violence will not be tolerated. ደቡብ አፍሪካውያን ከፍተኛ ትችት እያስተናገዱ ይገኛሉ። ግዙፍ ዓለም አቀፍ ተቋማት፣ የሰብአዊ መብት ተሟጋቾች ተቋማቸውን በግልጽ እያሰሙ ይገኛሉ። ኦፕሬሽን ዱዱላ በአፍሪካውያን የጥቁር መዝገብ ላይ እየተጻፈ ይገኛል። ደቡብ አፍሪካውያን ጥቁር ጠባሳ እያስቀመጡ ነው። የደቡብ አፍሪካ ፍልሚያ አስገራሚ እየሆነ መጥቷል። The people came to my house and told me you must leave. We don't want you people to stay here any longer, so you have to go to your country. ከአፓርታይድ በኋላ ከፍተኛ የተባለውን ሀብት በነጭ ተይዟል እያሉ ሲናገሩ ነበር። ራማፎሳ በነጩ ቤተ መንግስት ዶናልድ ጄ ትራምፕ ከፍ ዝቅ ሲያደርጓቸው ነበር። አሁን ተራው የጥቁሮች እየሆነ መጥቷል። እውነታው ይሄ ሆኖ እያለ ፍትሃዊ ያልሆነውን ኢኮኖሚ ማስተካከል እጅግ ፈታኝ ቢሆንም ወሳኙ ግን ሂደት እሱና እሱ ብቻ ነው። ግን ደቡብ አፍሪካውያን ይህንን ችግር ተጋፍጠው መፍታት ሲገባቸው ጊዜያዊ መፍትሄ ላይ ትኩረታቸውን ሰጥተዋል። የደቡብ አፍሪካ ነውጥ አሁን ቀስ በቀስ እያደገ እየተደራጀ ይገኛል። ይህ ከፍተኛ የተባለ ጠንካራ አደረጃጀትም አሁን ላይ እያሳየ መጥቷል። አንዳንዶች የፖለቲካቸው ማጣፈጫም እያረጉትም ጭምር ነው። People are fighting for scarce resources, limited resources. We are struggling to get our children into schools. We are struggling to get our
old people into hospitals because our resources simply can't take all of us. The minute they come in here, they come with babies on their backs. And then everyone forgets that South Africans has its own babies that it needs to take care of. They have children, they must take care of those children in their own countries. በሺ የሚቆጠሩ ንጹሃን ውድ ህይወታቸውን በዚህ እንቅስቃሴ የተነሳ አጥተዋል። የደቡብ አፍሪካ ጎረቤት ሀገሮች ድንበሮቻቸው በከፍተኛ የትራፊክ መጨናነቅ እየተሰቃየ ይገኛል። ረጃጅም ሰልፎች፣ ከፍተኛ ጥድፊያ ድንበር አካባቢ ላይ እየተስተዋለ ይገኛል። የደቡብ አፍሪካ አመጽ አህጉራዊ አንድነት ላይ ከፍተኛ አደጋ የሚጥልም ጭምር እንደሆነ መረጃዎች ያመላክታሉ። እጅግ አጸያፊ የተባሉ ተግባራቶች እየተፈጸሙ ይገኛሉ። ብዙ ሀገራት ከደቡብ አፍሪካ ጋር ያላቸውን የዲፕሎማሲ ግንኙነት አሁን እንደ አዲስ እያጤኑትም ጭምር ነው። የደቡብ አፍሪካ ጎረቤቶች አሁን በግልጽ ተቃውሟቸውን ማሰማት ጀምሯል። ደቡብ አፍሪካ ጊዜያዊ የስደተኞች መጠለያን እየሰራች ትገኛለች። አብዛኞቹ አሁን በመጨናነቅ ላይ ይገኛሉ። ስደተኞች በስጋት ላይ ስለሆኑ በከፍተኛ ደረጃ ወደ ካምፑ እየተመሙ ይገኛሉ። My neighbors, they telling us you must go, don't stay here. If you stay here until 30, you will see, don't regret it. They say like that. That's why I'm scared. They will kill us, serious. የደቡብ አፍሪካ ፖሊሶች የጸረ ስደተኞችን ሰልፈኞች ወደ ካምፑ እንዳይጠጉ እያደረጉ ይገኛሉ። ጥበቃ እያደረጉ ነው። በከፍተኛ ደረጃ ስጋት ሆኗል። ስደተኞች እንዳሉት ከሆነ ሁሉም ሰው ውጡ እያሉን ነው። ከተገናኘን እናጠፋቸዋለን እያሉ እየዛቱብን ነው። ብዙዎች ለዓመታት ደክመው ያፈሩትን ነፍሳቸውን ብለው ጥለው እየሄዱ ይገኛሉ። They said, "Hey, my nose is smelling blood. I want to kill you exactly." I said, "Oh, you real?" They said, don't I'm not laughing, I'm not doing. They said that to me. So I said, "Oh, no. Maybe this is not a joke and they can't do it. This is my life. Life is only one. So I leave South Africa, I'm going back to Malawi because I'm feared." በደቡብ አፍሪካ የተቀሰቀሰው የጸረ ስደተኛ አቋም ቀነ ገደቡ ሙሉ በሙሉ አልቋል። ድፍን ሀገሪቱ ውጥረት ውስጥ ትገኛለች። የሰልፉ አስተባባሪዎች እንደሚሉት ከሆነ ስደተኞች ስራችንን ቀምተውናል፣ አደንዛዥ እጽ እየሸጡ ይገኛሉ፣ ያለንን ትንሽ የሥራ ዕድል በእነሱ እያጣን ነው፣ እየተነጠቅን ነው ሲሉም ተደምጧል። This problem is caused by immigrants, especially Nigerians who are known to be selling drugs. It's not a secret. So if people are saying we are xenophobic and all these things that they call us, what is this? Is this an acceptable life for a South African to be projected to by a foreigner that is coming here to deal with drugs only? በእነዚህ እሳቤዎች የተነሳ አመጹ አሁን የሰርክ ተግባር እየሆነ መጥቷል። ሁሉም አይነት ተቋማቶች በደቡብ አፍሪካ ሙሉ በሙሉ ተዘግተዋል። በሀገሪቱ ያሉ ህጋዊም ህገወጥም ሰዎች አሁን ጭንቅ ውስጥ ገብተዋል። ጊዜያዊ መተንፈሻ እየፈለጉ ይገኛሉ። ዜኖፎቢያ በአፍሪካ ምድር እንደ አዲስ እያቆጠቆጠ ይገኛል። በትላንትናው ዕለት ብቻ በብዛት ከታዩት ተግባራት ውስጥ እነዚህ ዋነኞቹ ናቸው። የመጀመሪያው ሱቆችን፣ መኪኖችን፣ መኖሪያ ቤቶችን፣ ተቋማትን ለይቶ ማጥቃት። ይህ ደግሞ እየተከናወነ ያለው የደቡብ አፍሪካ ዜጎች ንብረት ያልሆኑትን በመለየትም ጭምር ነው። ይህ ሂደት እጅግ የተቀናጀ አኬር ታይቶበታል። በዚህም የተነሳ መጠነ ሰፊ ሂደትን እያስተናገደ ይገኛል። የደቡብ አፍሪካ መንግስት ይህንን አመጽ ለመክታት በሰፊው እየሰራ ይገኛል። የደቡብ አፍሪካ መንግስት ከፍተኛ የጸጥታ አባላትን ቢያሰማራም ግን ችግሩን ሙሉ በሙሉ መቆጣጠር ተስኖታል። ሲሪል ራማፎሳ የደቡብ አፍሪካ ፕሬዝዳንት የአመጽን መሪዎች በአካል አግኝተው አነጋግረዋል። ሰላማዊ ትግል ላይ ብቻ እንዲያተኩሩም አጽንኦት ሰጥተው ተናግረዋል። ሰላማዊ ሰልፉ ወደ እልቂት እንዳይሸጋገር እንዲሁም ዛቻዎች በሰፊው እንዳይነገሩበትም ጭምር ማስጠንቀቂያም ሰጥተዋል። There is no place for racism in our country, no place for sexism, for xenophobia, for Afrophobia or any other form of intolerance. ሰነድ አልባ ስደተኞች ወደ ስደተኞች ካምፕ በፍጥነት እያመሩ ይገኛሉ። Back at the camp, more families keep arriving, desperate to get out before the 30th of June deadline.
ሀገራት በተቻላቸው አቅም ሁሉ ህገወጥ ስደተኞች ዜጎቻቸውን እየተቀበሉ ይገኛሉ። ድፍን የአፍሪካ ሀገሮች ሁሉንም አይነት አቅማቸውን አሟጠው እየተጠቀሙ ነው። ዜጎቻቸውን እየተቀበሉ ነው። የደቡብ አፍሪካ መንግስት ለሰልፈኞቹ ከባድ ማስጠንቀቂያን አስተላልፏል። በፍጹም ዛቻ እና የኃይል እርምጃ እንዳታደርጉ ብሎ አስጠንቅቋል። የደቡብ አፍሪካ መንግስት አክሎም ይህንን ብሏል። አብዛኞቹ ህጋዊ ናቸው፣ ስራ የሚሰሩ ኢንቨስት የሚያደርጉ በአንድም ሆነ በሌላ መልኩ ሀገሪቷን እየጠቀሙ ነው ብሎ አስታውቋል። መጤጠልነት፣ ገደብ ያለፈ ጥላቻ አሁን በደቡብ አፍሪካ እየተስፋፋ ይገኛል። ግን አሁን ወሳኝ የተባለው ሂደት ይህ ነው። ደቡብ አፍሪካውያን ያደረጉት አሁን በራሳቸው ላይ እንዳይመለስ እየተሰጋ ይገኛል። ጎረቤት ሀገሮች ይውጡልን የሚል እንቅስቃሴ እዚህም እዛም እየተሰማ ነው። ደቡብ አፍሪካ አሁን የእልቂት ማዕከል ሆናለች። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።